ፊልማችን የሚጀምረው በሕይወቱ ተስፋ የቆረጠውንና እጅጉን ድብርት ውስጥ የገባውን ኩሱ የተባለ ወጣት እያስመለከተን ነው። እጅጉን ድባቴ ውስጥ በመግባቱ ምክንያት ራሱን ለማጥፋት ይወስናል። ይሁን እንጂ ሊታነቅበት የሞከረበት የግድግዳ በመፍረሱ ምክንያት ሙከራው ይከሽፋል። በሰዓቱ ኩሱ በዚህ የግድግዳ ቀዳዳ በኩል የሚያልፍ ብርሃን ተመልክቶ ምን እንደሆነ ለማወቅ ሲሞክር አንዲት ሪዮ የተባለች ቆንጆዬ ሴት ይመለከታል። በውበቷ የተማረኩ ኩሱ ከዚያ ጊዜ ጀምሮ ዘውትር ከሚያያት ሪዮ ጋር የአይን ፍቅር ይዘዋል። በአንድም ቀን እንደተለመደው ጦልቆ በመመልከት ላይ ሳለ ልጅቷ እንደሌለች በመረዳቱ ምክንያት እጅጉን መጨናነቅ ይጀምራል። ለማጣራትም ከቤቷ ውጭ በመሄድ ለማየት ሲሞክር አንዲት በቅርብ ርቀት ቆማ የነበረ ሴት ትመለከተዋለች። ኩሱም ልክ እንዳያት አካባቢውን በማጥረት ላይ እንዳለ ለማስመሰል ይሞክራል። ያቺም ሴት ወደዛ የመጣችው በዚህ አፓርትመንት ውስጥ ለሚኖረው ወንድሟ ምግብ ለማድረስ ነበር። ከዛም ምግቡን ወንድሟ ቤት አድርጋ ስትሄድ ኩሱ የረፍት ስሜት ይሰማዋል። ኩሱ ስራ እንደሌለውና የኪራይም ሆነ የምግብ የሚበላበት ገንዘብ እንደሌለው እንረዳለን። ልክ ልጅቷ እንደሄደችም ለወንድሟ ያስቀመጠችውን ምግብ በማንሳት መመገብ ይጀምራል። በሰዓቱ ሪዮ ከቤቷ ስትወጣ ኩሱ እያደረገ ያለውን ትመለከታለች። እሱም እንዳያት መደናገጡን በማስተዋሏ ቀርባ በማናገር ለራት ቤቷ እንዲመጣ ተጋብዘዋለች። አንዱ ሙከራ ሳይሞክር ያሰበው የተሳካለት ኩሱ በዚህ እጅጉን ይደሰታል። ኩሱም ወደ ሪዮ ቤት ሲሄድ ዘወትር እሷን ያየበት የነበረውን የግድግዳ ቀዳዳ ይመለከታል። ምግብ እንዳመጣችለትም ለቀናት ያክል ባለመመገቡ ምክንያት እየተጣደፈ መመገብ ይጀምራል። ይህንን ስትመለከት አስቸጋሪ ወቅት እያሳለፈ መሆኑን በመረዳቷ ሁል ጊዜ ከሷ ጋር እንዲበላ ትነግረዋለች። በማግስቱም ኩሱ ወደ ቤቷ በመሄድና በተመሳሳይ ቀዳዳ እርሷን ማየት እንዳባዜ የተያዘው ሲሆን በአንድም ቀንም በቤቷ ውስጥ በመመገብ ላይ ሳለ ሁል ጊዜ ቤቷ ውስጥ መመገብ ላይ በመሆኑ ትናደድ እንደሆነ ይጠይቃታል። እሷም በፍጹም ምንም እንደማይመስላትና ከፈለገ አብሯን መኖር እንደሚችል ትነግረዋለች። በዚህ ከልክ በላይ የተደሰተው ኩሱ እሷን የሚመለከትበት ቀዳዳ ከዚህ በኋላ እንደማያስፈልገው በማሰብ ይዘጋዋል። ለቀናት ያክል ራሱን ከተቆጣጠረ በኋላ አላስችል ስላለው ሪዮን ለመመልከት ቀዳዳውን ይከፍተዋል። ከእሷ ጋርም አንድ ወንድም በመመልከቱ ፍቅረኛዋ ነው ብሎ ቢያስብም ነገር ግን በድንገት ሪዮ የሰውየውን ጉሮሮ ወቅታ ትገለዋለች። ይህንንም ሳይ በድንጋጤ የሚያደርገው የጠፋው ኩሱ ሳያስበው ግድግዳውን ይገፈዋል። በዚህም ምክንያት መጽሐፍ ዳኛው ቀዳዳ በኩል በመውደቁ ቀዳዳውን ይደፍነዋል። ኩሱም እንዴት እንዲህ አይነት ቆንጆ ሴት ይህንን ልታደርግ ትችላለች ብሎ በማሰብ ላይ እንዳለ ሪዮ ምግብ ይዛ ወደ ቤቱ ትመጣለች። ጥቂት ካንገራገረ በኋላ ከፍቶ ያስገባትና አብረው መመገብ ይጀምራሉ። ነገር ግን ለወትሮ የሚጫወቱ ኩሱ አንድም ቃል መተንፈስ አልቻለም። በሚቀጥለው ቀን የወደቀው መጽሐፍ በማንሳት ሪዮን በቀዳዳው በኩል መመልከቱን ይቀጥላል። አሁንም ቆንጆ መሆኗን ቢያስብም ነገር ግን እንዴት ነፍሰ ገዳይ ልትሆን እንደቻለች ትልቅ ጥያቄ ተፈጥሮበታል። ራሱን ለማረጋጋት ሲል ትላንት የተመለከተው ነገር ህልም እንደነበር ለራሱ መንገድ ይጀምራል። በማግስቱም ኩሱ ልብስ ለማጠብ በሚሄድበት ወቅት ሪዮ ወደ እሱ በመምጣት የልብስ ማጠቢያ እንዳላትና ልብሱን ልታጥብለት እንደምትችል ብትነግረውም ነገር ግን ወደ እርሷ ቤት ከመሄድ ይልቅ ኩሱ ጥያቄውን ባለመቀበል የራሱን ልብስ ማጠብ ይጀምራል። ወዲያውኑ ሰውየው ስትገል የነበረው ምስል ከፊቱ ቢደቀንም ነገር ግን ለራሱ የኔዋ መቼም ቢሆን እንዲህ ልታረግ አትችልም በማለት ራሱን ለማሳመን ይሞክራል። አመሻሽም ላይ ቤቱ ተቀምጦ ሳለ ድምፅ በመስማቱ በድጋሚ በቀዳዳው በኩል መመልከቱ ሲጀምር ሪዮ በቤቷ የመጣውን ወንድ በድጋሚ ስትገለው ይመለከታል። እስካሁን የነበረው ጥርጣሬ የሆነለት ኩሱ እውነትም ሪዮ ወንጀለኛ ነፍሰ ገዳይ ሴት እንደሆነች ይረዳል። በድንገት ባወጣው ድምፅ ምክንያት ሪዮ እየተመለከታት እንደሆነ በማወቋ በፍጥነት ቢላ ወደ አይኑ ተወርውርበታለች። በዚህም የተደናገጠው ኩሱ እየሮጠ ለማምለጥ ቢሞክርም ነገር ግን ሪዮ ያለማቋረጥ እንደምትከተለው ስለተረዳ ኩሱ እስካሁን በቀዳዳው በኩል ሲያየት የነበረው ከእሷ ፍቅር ስለያዘው እንደሆነ ሊያስረዳት ይሞክራል። እሷም ቢላዋን በጉሮሮ ላይ በማድረግ የመጨረሻ ምኞቱ ምን እንደሆነ ስትጠይቀው እሱም አንድ ጊዜ እሷን መሳም ብቻ እንደሚፈልግ ይነግራታል። ይህንን ስትሰማ ደስተኛ የሆነችው ሪዮ በደስታ ተሰማዋለች። ከዚያን ጊዜ ጀምሮ ጥንዶች በመሆን በፍቅር መኖር ይጀምራሉ። ኩሱም ህይወቱን የሚገፋበት ስራ ቢያገኝም ነገር ግን ሪዮ አንድ ቀን እሱን እንደምትገለው ያስብ ስለነበር በየዕለቱ ከስራ በመጣ ቁጥር ሪዮ በቀጣይ ቀዳዳ በኩል የተቀበለው ረጅም ንግግር ያደርጋሉ። በቀጣይም ቀን ሪዮ ኩሱን ወደ ኮሌጅ በመውሰድ ለጓደኞቿ ሁሉ ታስተዋውቃቸዋለች።
ከዚህ በፊት አንድም ሰው በትክክለኛ መንገድ ወዶት የማያውቀው ኩሶ ይህን በማግኘቱ ከዕለት ወደ ዕለት ይበልጥ እየወደዳት ይመጣል። ምንም እንኳን ከሌሎቹ ወንዶች እንድትርቅ ሲል ኩሶ ወደ እሷ እኩል ልጅ ለመግባት ቢያስብም ነገር ግን ነፍሰ ገዳይ እንደሆነ ትነግረዋለች። ይህንንም ሲሰማ ይህ ነገር እስከ መቼ እንደሚቀጥል ቢጠይቃትም እሷ ግን አንድ ምላሽ ባለመስጠት ሰዎችን ማሰቃየቷን ትቀጥላለች። የባሰበትም ኩሶ ለምን ይህ ሁሉ እንደምታደርግ ይጠይቃታል። እሷም እነዚህ መጥፎ ሰዎች እንደሆኑና መጥፎ ሰዎችን መግደል ደግሞ ስራዋ እንደሆነ ትነግረዋለች። ምንም እንኳን ኩሶ መጥፎ ከሆኑ የሚገባቸውና ያገኙት ብሎ ማሰብ ቢጀምርም ነገር ግን የምታደርገው ነገር ልክ ነው ብሎ ለመቀበል ይከብደዋል። አንድ ቀን በስራ ላይ ሆኖ ጋዜጠኞች ቢያላገጠባትም ነገር ግን ምንም አይነት የግድያ ዜና ማግኘት አልቻለም። ምንም እንኳን ሪዮ ብዙ ሰዎች የገደለች ቢሆንም አንዱን ባለመዘገቡ ምክንያት ግራ ስራ መጋባት ይጀምራል። ወደ ቤቱ በመሄድ ላይ ሳለ አንድ ቀን እህቱ መሳያ የደረሰችለት ምግቡን የበላበት ጎረቤት ያገኘዋል። ከዛ ወደ ቤቱ በመግባት እንደለመደው ሪዮን በቀዳዳ በኩል ለማየት ቢሞክርም ሊያገኘት አልቻለም። ባስቀመጠችለት መልእክት መሰረት 4 ሰዓት ላይ እንዲያገኛ ከቀጠረችው በኋላ ሰዓቱም ሲደርስ ከቤቷ አንድ ድምፅ መስማት ይጀምራል። በቀዳዳ በኩል ሲመለከት ሪዮ ያንን ጎረቤቷን አስራው ይመለከተዋል። እሱም እየጮኸ ምንም እንዳትደርጉ ቢለምናትም ነገር ግን አንድም ሳትሰማ እስትንፋሱን ተቆረጠለታለች። ከዛም ሪዮ ቡድኖቿ ወደ ቤቱ በመምጣት ወዲያውኑ ቤቱን ያጽዱለታል። ኩሶም ልጁ ጥሩ እንደነበርና ለምን እንደገደለችው ሲጠይቃት አንዷ የሪዮ አጋር የሆነችው ኩሶን ወደ ልጁ ቤት በመውሰድ ምን ያክል ድመቶችን በአሰቃቂ ሁኔታ እንደገደለ አሳየችው። ሞቱ እንደሚገባውም ተነግረዋለች። በዚህም የተናደደው ኩሶ ወደ ቤቱ ሄዶ ይተኛል። በማግስቱ ሪዮ ሰላም ለመፍጠር ብትሞክርም ነገር ግን ኩሶ አሁንም በንዴት ላይ በመሆኑ ተበሳጭታ ትወጣለች። ቀጥሎም ኩሶ ከዚህ ቀድም ያያትን ሩሃካ የተባለች ልጅ ወንድሟን በመፈለግ ላይ ሆና ይገኛታል። ሪዮ በቦታው በመድረሱ ሃሩካን ወደ ቤቷ ብትጋብዘውም ኩሶ ግን ትገላታለች ብሎ መፍራት ወደ ቤቷ ይልካታል። ከዛ ወዲሁ እውነት ሃሩካን ልትገላት እንደነበር ሊጠይቃት ሲሞክር እሷ ጥሩ ልጅ እንደሆነችና ልትገላት የምትችልበት ምክንያት እንደሌላት ትነግረዋለች። እሱም ለሃሩካ ስለ ወንድሟ ሊነግራት በመፈለጉ ምክንያት ለቡላ እንዲገናኙ መልእክት ይልክላታል። ሃሩካ ለማግኘት በመንገድ ላይ ሰላም በድንገት ይጠጋል። በመኪና ውስጥም የሩካን ወንድም ቤት ያሳየችው ሪና የተባለች ሴት መኖሯን ያስተውላል። እሷም የልጁ ሞት ለማመን እንዳይናገር አሊያም ትልቅ ችግር ውስጥ እንደሚገባ አስጠንቅቀው ጥቂት ካስፈራሩት በኋላ ይለቁታል። ኩሶም ሃሩካን ካገኘት በኋላ ወንድሙ በመጥፋቱ የአፈላልጉ ማስታወቂያ ልትወጣ እንደሆነ ተነግሯለች። ከዛ ከአከራዩ ፍቃድ በማግኘት የወንድሟን ቤት ለመፈተሽ ተያይዘው ይገባሉ። ኩሶ ምናልባትም በቤት ውስጥ ድመቶችና ደም እናገኛለን ብሎ ቢያስብ ነገር ግን ቤቱ ምንም እንዳልተፈጠረ ያክል ተጠርቶ ነበር። ቀኑ ሙሉ አብረው በማሳለፋቸው ምክንያት መቀራረብ ይጀምራሉ። አመሻሽ ላይም ወደ ቤቱ በመሄድ ላይ ሳለ ሰሉ ከአንድ ወንድ ጋር ይመለከታታል። ቤቱ ስለ ልጁ ቢጠይቃትም ነገር ግን መልስ ልትሰጠው አልቻለችም። ቀጥላም ሁለተኛ ከሃሮ ጋር እንዳላይና ከሷ ድርቅ ስትጠይቀው ወደ ጦፈ ክርክር ይገባሉ። ኩሶን ለማረጋጋት ቢሞክርም እሱ ግን በማስፈራራት ሁለተኛ ሃሩካን እንዳያገኛት ታስጠነቅቀዋለች። ይህንንም ማስጠንቀቂያ ችላ በማለት ኩሶ በቀጣዩ ቀን ሃሩካን ለማግኘት ይሄዳል። እሷም ከሪዮ ጋር እንዲለያይ እና ከእሷ ጋር እንዲሆን ጥያቄ ብታቀርብለትም ኩሶ በድንጋጤ ዝም በማለቱ ሃሩካን ምላሹን ሳታገኝ እንደማይሄድ ትነግረዋለች። በመንገድ ላይ ሰላም በመያዙ ክፉኛ ደብድበው ወደ ቤቱ ይልኮታል። በቤት ውስጥ ዳግመኛ የጠፋው ክርክር ውስጥ የገቡት ወንዶች የተለያዩ ሰዎች በመግደሉ ጥፋተኛ በማድረግ ይዘውት እሳት ይጀምራሉ። ከዚህ በኋላ ሰዎችን መግደሏ እንዳትቆም ቢነግራትም ግማሽ ማቆም እንደማትችል ትነግረዋለች። ይህንን በመስማት አተኩሶ ግንኙነቱን ቢያቋርጥም እሷ በቀዳዳ በኩል መመልከትን ግን ማቆም አልቻለችው ነበር። ከዚያ ዕለት ጀምሮ ኩሶ በየዕለቱ እየመጣች የምትገላቸው ሰዎች መመልከት ይጀምራል። ነገር ግን በአንድም ቀን እንደለመደችው ከገደለቻቸው በኋላ ከማሳቅ ይልቅ ማልቀስ በመጀመሯ መደነቅ ይጀምራል። ከዚህም በመንደርደር አንድ ወንበዴ ቡድን ይንጠረቅ እያስገድዳት እንደሆነ ይረዳል። በዛም ለሚወዳት ልጅ ሲል መጀንገር እንዳለበት በማሰብ ወንበዴዎቹ በመሄድ ለመፋለም ይወስናል። ኩሶ በቢላ ሊጠቀም ጥቃታቸው ቢሞክርም ነገር ግን እጅግ ብዙ በመሆናቸው ሊጎዳቸው አልቻለም። ከዛም ክፉኛ ከደበደቡት በኋላ ሊገሉት ሲል ሪዮ በቦታው ደርሳ በመግደል ታተርፋቸዋለች። ኩሶም ለምን ሰዎችን ከገደለች በኋላ መሳቅ እንዳቆመች ልጠይቃት
ሲጠይቃት እሷም ይህንን ስራ እንደማትወደውና ማቆም እንደምትፈልግ ትመልስለታለች። ጥቂት ካወሩ በኋላ ነገሮችን በቦታቸው በመመለሳቸው መሳሳብ ይጀምራሉ። ታይታሰብ በድንገት በስለትን በመወጋት የምትወዳቸው ሰዎች ሲሞቱ ማየት እንደሚያሳዝናት ተነግሯለች። ከጥቂት ቀናት በኋላ ሪዮ ከዚህ በኋላ ይህንን ስራ መስራት እንደማትፈልግና ከከተማው ለቃ መውጣት እንደምትፈልግ ለሊና ተነግራታለች። ከዛም ኩሱ ከነቁስሉ ወደ እሷ ሲመጣ እንመለከታለን። በዚህ አይነትም እንደገደለችውና አብረው ለማጥፋት ያወጣችው እቅድ እንደሆነ እንረዳለን። በመጨረሻው ከተማውን ለቃ መውጣት ሳሉ ሪዮ መቼም ቢሆን እንዲህ አይነት ስራ እንደማትሰራ ቃል ገብታለት ህይወታቸውን በአዲስ ምዕራፍ ለመኖር እየተመለከትን ፊት ያጠበቃል።